ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደ ምንመለከተው ጉዳይ አልፈናል። የውጭ ባንኮችን መግባት በተመለከተ ነው። እንግዲህ አጠቃላይ የሚፈቷቸው ችግሮች ምን ይመስላሉ የሚሉና የተለያዩ ሐሳቦችን ልናነሳ ነው። ኢትዮጵያ እንግዲህ በሯን ለውጭ የፋይናንስ ተቋማት ክፍት አድርጋለች። ከዚህ ጋር ተያይዞ እንግዲህ የፋይናንስ ስርዓቱን በእጅጉ ሊለውጠውና ሊያሻሽለው እንደሚችልም ተስፋ ይደረጋል። በተለይም ደግሞ የፋይናንስ አቅርቦት በተለይ ብድርና የፋይናንስ ስርዓቱን በእጅጉ ሊለውጠው እንደሚችልም ይጠበቃል። በዚህ ጉዳይ ዙሪያ እንግዲህ በቢዝነስ ሂደት ውስጥ ያሉ ኩባንያዎች ያሏቸውን ሐሳቦች እንዲሁም ደግሞ ከባለሙያ ጋር ጭምር ቆይታ አድርገናል። እሱን ተከታትለን እንምጣ። ኢትዮጵያ ለዘመናት ለውጭ ኩባንያዎች ዝግ ሆኖ የቆየውን የፋይናንስ ዘርፍ ከፍታለች። ይህንን ተከትሎም የውጭ ባንኮች በኢትዮጵያ የመሰማራት ፍላጎት እያሳዩ ይገኛሉ። የኢትዮጵያ የባንክ ሴክተር ለውጭ ተዋናዮች መከፈት የተለያዩ ሐሳብ አስተያየቶች ሲሰጡበትም ቆይቷል። አንድም ከስጋትና የኢትዮጵያ ባንኮች ሁሉናን በተመለከተ በሌላ በኩል ደግሞ የውጭ ባንኮች መግባት የኢትዮጵያ የፋይናንስ ዘርፍን በማዘመንና በማሻሻል ለውጥ ያመጣሉ የሚል ተስፋ በበርካቶች ሲነሳም ቆይቷል። ከዚህ በተለየ በዛሬ የኢትዮ ቢዝነስ ዘገባችን በኢትዮጵያ የሚገኙ የቢዝነስ ካምፓኒዎችስ በዚህ ጉዳይ ላይ ምን ይላሉ ስንል እንጠይቃለን። በብድር አቅርቦትና በክፍያ ሂደት ከማስያዣና ሌሎችም የባንክ አገልግሎቶች ጋር በተያያዘ ምን ይላሉ ስንል እናነሳለን። አቶ ዮናስ ብርሃኔ የሪል ስቴት የሥራ ኃላፊ ናቸው። አቶ ዮናስ በኢትዮጵያ ከፍተኛ የቤት ፍላጎት ስለመኖሩ ይናገራሉ። በቤት ፈላጊውና ለገበያ በሚቀርበው መካከል ሰፊ ልዩነት እንዳለውና እዚህም አንዱና ዋነኛው ምክንያት ደግሞ አልሚዎች በቂ ፋይናንስ አቅርቦት አለማግኘታቸው ስለመሆኑም ያነሳሉ። የሪል ስቴት ሴክተር ላይ ተሳትፈን ነው ያለነው። ሪል ስቴት ሴክተሩን በፈረንጆች አቆጣጠር 2020 በእኛ ደግሞ በኢትዮጵያ አቆጣጠር ደግሞ 2012 ነው የተመሰረተው። ሪል ስቴት ፕሮጀክት ወይንም እኛ ያለን የተሰማራንበት ሴክተር ባለው ኦፖርቹኒቲ ጥሩ ነው። የገበያው ዋጋ ጥሩ ነው። ፍላጎት በደንብ አለ። አሁን ፍላጎቱ እንዳለ ሆኖ ደግሞ ያው ሪል ስቴቱ ደግሞ እየገነባ ደግሞ ማስረከብ አለበት አለ። ቀደም አንተ እንዳልከው ያው ሪል ስቴት ትልቅ ኢንቨስትመንት ነው። ትልቅ ካፒታል የሚፈልግ ተቋም ነው ወይንም ስራ ነው። ለሱ ደግሞ ትልቅ ፋይናንስ ያስፈልጋል። ባንኮች ሰፖርት ያደርጉናል እንደነገርኩ፣ ግን ከዲማንዱ አንፃር ከከስተመር ዲማንድ አንፃር እየቀረበ ያለው ፋይናንስ በቂ አይደለም። መንግስት ደግሞ መሬትም በደንብ አቬሌብል እያደረገ ነው ያለው። ስለዚህ መሬት አቬሌብል ከሆነ ከስተመር የሚፈልግ ከሆነ ደግሞ እንደ አገር ደግሞ ቤት ፍላጎቱ ከፍ ያለ ከሆነ ፋይናንስ አሁን ከሚያደርጉልን የተሻለ ፋይናንስ አቅርቦት ቢኖር ቦዝ ለደንበኞቻችንም ለኛ ቢሆን አሁን ያለውን አቅርቦት በደንብ ከፍ ማድረግ እንችላለን። ስለዚህ አሁን ከሚያደርጉልን የበለጠ ሰፖርት እንዲያደርጉን ከባንኮች እንጠብቃለን። ሪል ስቴቶች ካለው የዲማንድ አንፃር ሳቲስፋይ ማድረግ አልተቻለም። ለኩባንያ ወይ ለሪል ስቴቶቹ ለአልሚዎቹ ብቻ ሳይሆን ኢቭን ለደንበኞቻችንም የእንደዚሁ የገንዘብ አቅርቦት የለም። ስለዚህ እንደነገርኩ ቅድም በጣም ትልቅ ፋይናንስ የሚፈልግ ትልቅ ኢንቨስትመንት ስለሆነ እዚህ ላይ በጣም ብዙ ነገር ሆኗል። በኢትዮጵያ ለአነስተኛና መካከለኛ ቢዝነስ አንቀሳቃሾች ከ$6 ቢሊዮን በላይ የፋይናንስ ፍላጎት እንዳለ መረጃዎች ያሳያሉ። ይህ ከፍተኛ የፋይናንስ ፍላጎት ክፍተት በአገሪቱ ለሚገኙ አዳጊ አምራች ቢዝነሶች ተግዳሮት እንደሆነባቸውም ያነሳሉ። ምንም እንኳን የሀገራችን የፋይናንስ ተቋማት ጥረት እያደረጉ ቢሆንም ካለው ፍላጎት አኳያ በቂ ያለመሆኑን የዘርፉ ተዋናዮች ይገልጻሉ። አቶ አማሃ ወንድሙ ላለፉት ዓመታት በአምራች ኢንዱስትሪ ዘርፍ ሲሰሩ መቆየታቸውንና አሁን ላይ ወደ መካከለኛ አምራች መሸጋገራቸውን ይገልጻሉ። በዘርፉ ሰፊ የገበያ ዕድል እንዳለ የሚገልጹት አቶ አማሃ ነገር ግን በቂ የብድር አቅርቦት፣ የማስያዣ ጥያቄዎች ምላሽ አለማግኘትና ሌሎችም ጉዳዮች በስራቸው ላይ ተጽዕኖ እንዳሳደረባቸው ያነሳሉ። በተለይ በማሽን ማምረት ላይ የተሰማራ ድርጅት ነው። ማሽነሪዎችን ነው የሚያመርተው። በተለይ ከውጪ መጡ የነበሩ ተኪ ምርቶች የሚባሉትን ማንኛውንም ማሽነሪ ከመኖ ማቀነባበሪያ ከድንጋይ መፍጫ ድረስ ያሉትን ማሽነሪዎች እያመረተ ያለ ድርጅት ነው ማለት ነው። አሁን በብዛት ብዙ ሰራተኞች ይዟል። ብዙ አቅም እየፈጠረ ነው ያለው። ለሌሎችም ለወጣቶች ድርጅቶች እንዲፈጥሩ ምክንያት ሆኗል ማለት ነው። ባንኮች በጣም ከኛ ጋር በተለይ ከኢንዱስትሪዎች ከማሽን አምራቾች ጋር ቢሰሩ ያላዩት እይታ ይሄኛው ነው። ኮራቶራል ላይ ከሚያጠነክሩ የምንሰራውን ስራ ራሱ ዋስትና ይዘው በእነሱ በኩል ገንዘቡ ይገባል። የኛን ድርሻ ይሰጡናል። የነሱን ድርሻ ዛው ማስቀረት ይችላሉና በእንደዚህ አይነት ፋይናንስ ባንኮች
መመልከት ቢችሉ በተለይ አምራቹ ጋር ማለት ነው አምራቹ ጋር በጣም ስራ ነው ያለን መስራት እንችላለን ብዙዎቹ ጋር የኔ አይነት ድርጅት ያላቸው ሰዎች ይሄ ነው አንቆ ያዛቸውና የወለድ ምጣኔ ማመጣጠን ይቻላል አሁን 20% ሲባልና በፊት እንበደርበት የነበረው 8% ከዛ 10% 12 14 15 17 እያለ ድረስ ነው የመጣውና የኛ ባንኮች ተወዳዳሪ የሚሆኑት ከሌሎቹ ጋር በዚህ በወለድ ምጣኔ ሁሉ ሊሆን ይችላል እኛ እየፈለግን ያለነው ማሽኖች ደግሞ ከ40 ሚሊዮንና እስከ 50 ሚሊዮን የሚጠጉ ማሽኖች ነው እነዚህ ማሽኖች በቅርብ ጊዜ ዋጋቸውን ይመልሳሉ ለሀገር ውስጥ የተለያዩ ጊሪቦክሶች ማምረት እንችላለን የተለያዩ ፋብሪካ መገንባት ማለት እነዚህ አዋጭና አትራፊ የሆኑ የቢዝነስ ዘርፎች አስፈላጊውን የብድር አቅርቦትና ምቹ የፋይናንስ ስርዓት ቢፈጠርላቸው እንደ ሀገርም ትልቅ ውጤት ማምጣት እንደሚችሉም ያነሳሉ ታዲያ የውጭ ባንኮች ወደ ኢትዮጵያ ሲገቡ ለስራቸው ተግዳሮት የሆኑ አሰራሮች መፍትሄ እንደሚያገኙም ተስፋ እናደርጋለን ሲሉም ተደምጠዋል ምናልባት የኛ ተስፋ ሁለት ነው የውጭ ባንክ ሲገባ የተሻለ ለውጥ ልናመጣ እንችላለን የሚል አቋም ይኖረናል ምናልባት ለባንኮች ደግሞ ፈተና ሊሆን ይችላል ማለት ነው ለአምራች ምናልባት የተሻለ የውጭ ባንክ ምናልባት ሲመጣ ማሽኖችን በቀላሉ የዶላር እጥረት ላይኖር ይችላል ውድድሩ ከፍተኛ ሊሆን ይችላል ቀድመው የኛ ባንኮች ግን ሀገር ውስጥ ያለውን አምራች መደገፍ የሚችሉበትን ፖሊሲዎቻቸውን ማየት ቢችሉ ለነሱም ትልቅ ለውጥ ይሆናል ማለት ነው ውጭ ባንኮች ሲመጡ እንደው አንተ እንዳልከው ትንሽ ነገሮችን ለማውራት ዝም ብሎ ብር ብቻ ይዞ አይመጡም የተለያየ አሁን የኛ ባንኮች እየሰሩበት ያሉትንም ብቻ ይዞ ይመጣሉ ብለን አንገምትም የተሻለ ፓኬጅ የተሻለ አሰራር ይዞ ይመጣሉ ያው ብዙ ልምድ ስላላቸው ማለት ነው ከዛ ውስጥ የሚመስለኝ እኔ ምንድነው ግንባታ ወይንም ሪል ስቴት በተለያየ አይነት መንገድ ተሰራለና እነሱ ለመስራት የተለያየ ጥናቶች ይኖራሉ ፕሮጀክቶች ይኖራሉ ማለት ነው I think ለምሳሌ ያክል ብዙ ጊዜ በጥናት ደረጃ የሚመጡ ፕሮጀክቶች በባንክ በኩል ቀጥታ ለማግኘት ብድር ለማግኘት በጣም ብዙ ነው የምትቸገረው ግን እነዚህ ባንኮች ይሄ ልምድ ስላላቸው ፕሮጀክቱን እንደራሳቸው ወስደው ፋይናንስ አድርገው አድቫይዝም አድርጎ የተሻለ ነገር ይመጣል የሚል ግምት አለኝ ስለዚህ ሲመጡ ብር ብቻ ሳይሆን የተሻለ ሐሳብ የተሻለ አሰራርም ይዞ ይመጣሉ ብዬ ገምታለሁና የባንክ ኮንዲሽኖቹ ወይንም የባንክ አሁን ያሉት ትራዲሽኖች በጣም በብዙ መንገድ ይቀይራል የሚል ግምቶች አሉ ጤና ይስጥልን ተመልካቾች እንዴት አላችሁ በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር መሰናዷችን ሰፋ ባለ ሁኔታ ልንመለከተው የወደድን ጉዳይ የውጭ ባንኮች ወደ ኢትዮጵያ መግባትን ተከትሎ ቀደም ብለን ባደረስናችሁ ዘገባችን እንደተመለከታችሁት የሀገር በቀል የቢዝነስ ኩባንያዎች ምን ያክል ዝግጅት እያደረጉ ይገኛሉ ምንስ ተስፋ ያደርጋሉ በሚል ጉዳይ ላይ ሰፋ ያለ ቆይታ እናደርጋለን በዚህ ጉዳይ ላይ ማብራሪያ የሚሰጡን ደግሞ አቶ መርዕድ ፍቅረ ዮሐንስ ናቸው የፕራግማ ካፒታል የኢንቨስትመንት አማካሪ ድርጅት መስራችና የሥራ ኃላፊ ናቸው በኢትዮጵያ የምጣኔ ሀብት ላይም በቅርበት ትንታኔና ማብራሪያ በመስጠት የሚታወቃሉ አቶ መርዕድ እንግዳችን ስለሆኑ እዚህ ስለተገኙ ከልብ እናመሰግናለን እኔም አመሰግናለሁ መልካም ቀደም ብለን እንደተከታተልን እንግዲህ ሰፋ ያሉ ሐሳቦች ተነስተዋል የኢትዮጵያ የቢዝነስ ካምፓኒዎችም የሚገጥሟቸውን ችግሮችና ቻሌንጆች አንስተዋል እንግዲህ በኢትዮጵያ ያለው የፋይናንስ ስርዓት አጠቃላይ ማሳያ ይመስለኛልና እርስዎ በዚህ ጉዳይ ላይ ያለው ምልከታ ምንድነው መልካም በጣም ጥሩ ኢትዮጵያ ውስጥ አሊስት የኢትዮጵያ ጠቅላላ ኢኮኖሚ አሁን ወደ 15 ትሪሊዮን ብር አካባቢ ደረጃ ደርሰናል ያው አሊስት ኢትዮጵያ ውስጥ ወደ 3 ሚሊዮን የሚጠጉ ኩባንያዎችና ድርጅቶች አሉ የመንግስት ልማት ድርጅቶችም በተለይ ደግሞ ሰፊው ደግሞ የግል ተቋማቶች በተለይ ጥቃቅንና አነስተኞችም አሉበት ከዚህ ውስጥ በፋይናንስነት ትልቁ ችግር የሚጠቀሰው ትልቁ ክፍተትም የሚታየው በኢትዮጵያ ፋይናንስ ውስጥ ምንድነው የብድር አቅርቦት ነው ኢትዮጵያ ውስጥ ጠቅላላ ያለው ቁጠባ ወደ 3.7 ትሪሊዮን ብር አካባቢ ደረጃ ደርሷል እንዳለ የፈሰሰው የብድር ፍሰት ኦልሞስት ከ32 ባንኮች በሙሉ ወደ 3.5 ትሪሊዮን ብር አካባቢ ደርሷል በቆጣቢ ደረጃ እንኳን ስትመለከተው ወደ ኦልሞስት ከ55% የሚጠጋው ማህበረሰባችን ኦልሞስት ወደ 60 ሚሊዮን የሚጠጋው ማህበረሰባችን ቆጣቢ ነው ባንክ ውስጥ ግን በብድር ደረጃ ግን ስትመለከተው ትልቁ ክፍተት ያለው እዛ ላይ ነው ይሄ ሁሉ 3.5 ትሪሊዮን ብር የሚጠጋው ግን
ብድሩ እየፈሰሰ ያለው ወደ 660 ሺህ የሚጠጉ ኩባንያዎችና ግለሰቦች ነው። ያ የሚያሳይ በቃ ትልቁ ክፍተት ይሄ ነው። ምናልባት ከ130 ሚሊዮን ህዝብ 1 ሚሊዮን የማይሞላ ተበዳሪ ነው ያለው። አዎ ከኦልሞስት 1 ሚሊዮንም ደረጃ የሚሞላም አይደለም ተበዳሪያችን። እንደገና ደግሞ እንደው በክፍለ ኢኮኖሚ ውስጥ ጋር በተን አድርገው እንኳን ብትመለከተው ሰው ቤት ለመግዛት መኪና ለመግዛት እነዚህ መሳሰሉትን የብድር ፍላጎቶች የኛ ፋይናንሻል ስርዓት ይሄንን ማሟላት አይችልም። በጣም ጥሩ እንግዲህ መረጃው ላይ እንደተከታተል ነው በተለይ የአምራች ዘርፉ በጣም በብዙ መልኩ የሚፈተን ነው። ነገር ግን መንግስት አንዱ ትልቁ የኢኮኖሚ ፒላር ብሎ ካሰባቸው የአምራች ኢንዱስትሪው ዘርፍ አንዱ ነውና ነገር ግን እየቀረበ ያለው የብድር አቅርቦት መረጃዎች እንደሚያሳዩት ቅድም በዘገባችንም እንዳካተት ነው እስከ 6.1 ቢሊዮን ዶላር የሚሆን የፋይናንስ ጋፕ አለ ለመካከለኛና አነስተኛ። እንግዲህ ትልቅ ልዩነት ያለው ይመስለኛል። ትልቅ ፍላጎት ትልቅ ማርኬት እንዳለ ነው የሚያሳየው። እንደው ከዚህ አኳያ የውጭ ባንኮች ምን ያክል አዋጭ ነው ማለት እንችላለን እንደዚህ ያሉ ሴክተሮች? ጥሩ ፖይንት። ሶ እዚህ ላይ እንደው ሪፖርት ላይ በረንብ አስቀምጠዋል። የትልቁ እድል የሚፈጥረው የኢትዮጵያ ባንኪንግ ሴክተር ላይ እስካሁን ድረስ እንደውም ያልተነካው ማለት ይቻላል ያልተነካው በብድር ፍሰት እንደ ባንክ እንደው ስራዬ ብለህ ከሰራህበት ያልተነካው ትልቁ የኢኮኖሚ ክፍል ቢኖር የጥቃቅንና አነስተኞችን የሚፈልጉትን የብድር ፍላጎት ማሟላት ነው። አሁን እንዳስቀመጥከው 6.1 ቢሊዮን ዶላር ማለት ቀላል ቁጥር አይደለም። ይሄ ማለት 1 ትሪሊዮን ብር የሚጠጋ ገንዘብ አሁን ኢትዮጵያ ውስጥ ወደ 2.2 የሚጠጉ ጥቃቅንና አነስተኞች በብድርነት ፍላጎት አለ። ከዚህ ውስጥ ልብ ማለት ያለብን ነገር ምንድነው? ከጠቅላላው ከሚፈሰው በአመታዊ ብድር ውስጥ ኦልሞስት ጥቃቅንና አነስተኞች የሚያገኙት ብዙ ጊዜ ከ1% እስከ 2% ነው። ያ ማለት ከ5 እስከ 10 ቢሊዮን ብር ደረጃም ራሱ አይደርስም። አስቡ ያለው ጋፕ ግን ወደ 1 ትሪሊዮን ብር የሚጠጋ ነው። ያ ማለት ምን ማለት ነው? አትሊስት ኢኮኖሚ ውስጥ ጥቃቅንና አነስተኛ የ70% የአንድን አገር የማምረት ምምቅ ኃይል የያዘ ነው። ኦኬ ቻይናን ብትልም ቪየትናም ብትልም የትኛውም ሀገር ኢኮኖሚ ላይ ትናንሽ ሱቆች ትናንሽ ቢዝነሶች አምራች ዘርፍ ላይ ያለው አዳጊዎች ናቸው። እንደገና ደግሞ በረምብ ደግሞ ከተከረሙ ካሳደካቸው ደግሞ ኤክስፖርት የሚያረጉልህም ናቸው። የሪል ስቴት ሴክተሩ ሌላኛው በስፋት ትልቅ አቅም ትልቅ ፖቴንሻል ትልቅ ማርኬት እንደሆነ የሚነሳ ነው። ምናልባት ዘገባችን ላይንም አካተነዋል። የቤት ፍላጎትና አቅርቦቱ የአልሚዎች ተግዳሮት የሚቀርብላቸው ፋይናንስ ያ ደግሞ ለቤት ችግሩ መባባስ ትልቅ ተያያዥነት ያላቸው ናቸው። ትልቅ ፋይናንስ የሚፈልግ ትልቅ አቅም የሚፈልግ ትልቅ ኢኮኖሚ አንቀሳቃሽ ከመሆኑ አኳያ ምናልባት ለውጭ ባንኮች ከማኑፋክቸሪንጉ ከሌሎችም ከወጭ ገቢ ንግዱ በተጨማሪ የሪል ስቴት ሴክተሩ ማቹር ያረገም ዘርፍ ስለሚሆን ማለት ነው እንደው ምን ያክል ተመራጭ ሊሆን ይችላል ማለት እንችላለን ከመረጃዎች ከነባራዊ ሁኔታዎች በመነሳት? በጣም ጥሩ ነጥብ። ኢትዮጵያ ውስጥ አሁን ባለንበት ነባራዊ ሁኔታ እንደው አዲስ አበባ ውስጥ ጠቅላላ የሚመረተው ቤት ወይም ለገበያ የሚቀርበው ኦልሞስት 50 ሺህ እስከ 70 ሺህ ነው። እንደ ሀገር እዛም አይደርስም። በሚቀጥለው 10 አመት ካረከው ደግሞ አስበው 5 ሚሊዮን ቤት ፍላጎት አለ ካለው ውዝፍ ተጨማሪ ማለት ነው። ካለው ውዝፍ እሱንም እንደው አላሰብ ነው ማለት ነው። ከዚህ አኳያ በሙሉ አንድ ላይ አድርገህ ስትመለከተው ሪል ስቴት ሴክተር እንደው ምንም አልነካንም። እንደገናም ደግሞ እንደ ሀገርም እንደው ከኢኮኖሚያዊ ትኩሳቶች አኳያ ብትመለከተው እያንዳንዱ ማህበረሰብ ውስጥ ብትመለከተው ኢኮኖሚያዊ ትኩሳት ብትል ቤት ትልቁ ትኩሳት ነው። ከዛ አኳያ ለፋይናንሻል ሴክተሩ በተለይ ለባንኪንግ ሴክተሩ እንደው እኛ እንደ ሀገር ሞርጌጅ ማርኬቱን የተረጋጋ ማክሮ ኢኮኖሚ ካረግን ፔንሽን ፈንዳችንን በተለይ ጡረታ ፈንዶቹን ሪፎርም አድርገን ከመንግስት ኪስ አውጥተናቸው ሞር ገበያ ተኮር ብናደርጋቸው እነዚህ መሳሰሉትን ነገሮች ብናደርግ ኢትዮጵያ ውስጥ አትሊስት እንኳን በየአመቱ እንኳን ለቤት ግዢ የሚቀርብ ለቤት ለመግዛት እንኳን የሚቀርብ አትሊስት እንኳን የሞርጌጅ ማርኬቱ እስከ 1 ትሪሊዮን ብር ድረስ የሚጠጋ ፍላጎት መኖሩ አቀሬ ነው። ኦኬ ከዛ አኳያ ስታዩ ትልቅ እድል ነው የሚፈጥረው። እስኪ ማጠቃለያ እናደርገው። ምናልባት ቅድም በዘገባው እንደተከታተል ነው እርስዎ አሁን ካነሱት ማኳያ ለሀገር በቀል ፋይናንስ ተቋማት ምን አንቂ ነገር ነው ማለት እንችላለን? የሚነሱ ነገሮች
ውስንነቶች የመወዳደሪያቸው አካል ከሆኑ ከወዲሁ የአሰራር ለውጥ ማድረግ ያለባቸው ትኩረት ማድረግ ያለባቸው ለውጥ ማድረግ ያለባቸው ነገር ያለ ይመስለኛል። ከነዚህ አኳያ ከማስያዣ ከኢንተረስት ኦር ደግሞ ከተለያዩ ጉዳዮች ጋር በተገናኘ በፋይናንስ ስርዓት ውስጥ ምን አይነት ለውጥ ማምጣት አለባቸው እንዴት መዘጋጀት አለባቸው ማለት እንችላለን? ቤት ስራቸው ምንድነው? ጥሩ ነጥብ። ከዚህ ውስጥ ፋይናንሻል ሴክተር ሶስት ነገር ነው። ኦኬ፣ ሶስት ነገር ላይ ትክክል አድርገህ መስራት አለበት። አንደኛ ደንበኛ ተኮር መሆን አለበት። ሁለተኛ ሰው ተኮር መሆን አለበት፣ የሰው ኃይል ተኮር መሆን አለበት። ምክንያቱም ባንኪንግ ሴክተር ፋይናንሻል ሴክተር የእውቀት ሴክተር ነው አይደል? አንተ ያስከው የባንክ ደንበኛ ስለ አንተ ኢምፕሬሽን የሚኖረው አንተ ሰራተኞችን ጥሩ አድርገህ ስትይዝ ነው። ሶስተኛ ነገር ደረጃ ደግሞ ቴክኖሎጂ ነው አይደለ? ወቅቱ የሚጠይቀውን ቴክኖሎጂ መያዝ አለበት። እነዚህ ነገሮች ደግሞ የደንበኛ ልብ ደግሞ የምታሸንፈው ደግሞ ምንድነው? በምታቀርባቸው ወለድ ምጣኔዎች፣ በምታቀርባቸው የባንኪንግ ዘርፍ ከፈለገም ከወለድ ነፃም ልታደርገው ትችላለህ፣ ወለድ የያዘውም ልታደርገው ትችላለህ፣ ኮላተራል ስታዚዝ፣ ሰውየውን ቢዝነስ ስትረዳ፣ እነዚህ መሳሰሉት ነገሮች ላይ ባደረከው ቁጥር የዛን ጊዜ አሁን ኢትዮጵያ ውስጥ ያለው ባንኪንግ ሴክተር ኦልሞስት 32 ባንክ አለ፣ ግን ተበዳሪው 660 ሺህ ነው አይደል? ያው አብዛኛው ኦልሞስት ከዚህ 660 ሺህ ልብ አድርግ ኦልሞስት እንደው 3000 1000 የሚጠጉት በጣም በሰፊው በተወሰነ ግለሰቦችና መንግስት ልማት ድርጅቶች ናቸው አይደል? ዋናው ነገር ዞሮ ሁሉ የዚህ ሁሉ ነጥብ ማሳረጊያ ምንድነው? ኢትዮጵያ ውስጥ ትክክል አይደለም 130 ሚሊዮን ህዝብ ይዘ 3 ሚሊዮን ድርጅት ያለበት ሀገር 15 ትሪሊዮን ብር ጂዲፒ ያለበት ሀገር 3.5 ትሪሊዮን ብር ብድር በሚፈስበት ሀገር 660 ሺህ ሰው ብቻ ነው የሚበደረው እና ድርጅት ነው የሚበደረው ማለት ትክክል አይደለም። እንደገና አገር እድገት ይመጣል ብንልም እንደው በየአመቱ 7-6% ልናድግ እንችላለን። ማደጉ አይቀርም እኮ አይደለም? ማደጉ አይቀርም፣ ግን ብታድግ ግን የሚያድገው ወይ መንግስት ልማት ድርጅት ነው ወይ የተወሰኑ ሴክተር እድገቱ በተወሰኑ እንጂ በሙሉ እምቅ ኃይልን ይዛ አታድግም። ደግሞ የሀገር ደግሞ ትልቁ ሀብት ደግሞ ከተፈጥሮ ጸጋ በላይ ትልቁ ሀብት ዜጋ ነው። ያ ዜጋ ደግሞ እንደ ኢትዮጵያ ያለ ደግሞ ሀገር ደግሞ ወጣት በሆነበት ሀገር ውስጥ ስራ ካልፈጠርክለት፣ ስራ ካልያዘ፣ ሀብት ካልፈጠረ መጨረሻው ደግሞ ዞሮ እዳም የሆነው ደግሞ ለመልሶ ለኛው ነው የሚሆነው። ያንን አይ ቲንክ ልብ ማለት ያስፈልጋል። የፋይናንስ ተቋማቶቻችን ብዙሃኑን ታሳቢ ያደረጉ የተሻሻሉ የዘመኑ የፋይናንስ ስርዓቶችን ማስተዋወቅ አለባቸው። ከውጭ ለሚመጣባቸው ውድድርም ራሳቸውን ብቁና ንቁ አድርገው መዘጋጀት አለባቸው ነው። ተመልካቾቻችን በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር መሰናዷችን ሰፋ ባለ ሁኔታ የተመለከትነው የውጭ ባንኮች ወደ ኢትዮጵያ መግባትን ተከትሎ ኢትዮጵያ የቢዝነስ ካምፓኒዎች ምን ያክል ተስፋ እያደረጉ ይገኛሉ፣ ምንስ ይጠብቃሉ በሚሉት ጉዳዮች ላይ ሰፋ ያለ ቆይታ አደረግን። በዚህ ጉዳይ ላይ ሰፋ ያለ ማብራሪያ የሰጡን ደግሞ አቶ መርዕድ ፍቅረ ዮሐንስ ናቸው። በኢትዮጵያ የምጣኔና የቢዝነስ የኢንቨስትመንት ጉዳዮች ላይ በቅርበት ትንታኔ በመስጠት ይታወቃሉ። አቶ መርዕድ እዚህ ስለተገኙ ከልብ እናመሰግናለን። ማመሰግናለሁ። መልካም ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር የካፒታል ገበያ ፍላጎት መጨመር፣ የዲጂታል ገንዘብ ዝውውር እድገት፣ ኢትዮጵያና የዓለም ንግድ ድርጅትን በተመለከተ የተለያዩ መረጃዎችን ስናደርሳችሁ ቆየን። በዝርዝር ደግሞ የውጭ ባንኮች መግባትና የኢትዮጵያ የቢዝነስ ኩባንያዎች ምን ተስፋ ያደርጋሉ በሚል ጉዳይ ላይ ሰፋ ያለ ቆይታ አደረግን። መረጃዎቹን ወደ እናንተ በማድረስ ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።